ቤተሰብ ሁሉ ሰላም ነው? እንኳን አደረሳችሁ። ክብርት ወይዘሮ ፋጤ ሰርሞሎ የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አብቶ አኒቶ የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ፣ የተከበሩ አቶ ኤርሰና ቡሬ የክልላችን ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ አተነ ፍቃዱ የክልላችን ምክትል ፕሬዝዳንት፣ የተከበራችሁ የክልል አስተባባሪ ኮሚቴ አባላት፣ የተከበሩ አቶ ሽመልስ እጅጉ የዞን ዋና አስተዳዳሪ፣ የተከበራችሁ የክልሉ የካቢኔ አባላት፣ የዞኖችና የልዩ ወረዳዎች አመራሮች፣ ከየመዋቅሩ የተገኛችሁ የበዓሉ ታዳሚዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሳጃ ከተማና አካባቢ ነዋሪዎች፣ ክቡራን የበዓሉ ታዳሚዎች እንኳን ለ20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሰላም አደረሳችሁ አደረሰን። ለዜጎች መብቶች ሕገ መንግስታዊ ዋስትና የሚደነግገው እና ሌሎችንም ሕገ መንግስታዊ መርሆች ማዕቀፍ ያካተተው የኢፌዴሪ ሕገ መንግስት የጸደቀበት ቀን ህዳር 29 በየዓመቱ እንዲከበር በተወሰነው መሰረት ባለፉት ዓመታት በዓሉ ለ19 ዙሮች በተለያዩ ክልሎች በልዩ ልዩ ኩነቶች ተከብሯል። ለህብረ ብሔራዊ የፌዴራሊዝም ስርዓት ግንባታም በዓሉ የበኩሉን አስተዋጽኦ በማበርከት ላይ ይገኛል። ዘንድሮም ደግሞ ለ20ኛው ጊዜ በመከበር ላይ ይገኛል። ለ20ኛው ጊዜ እየተከበረ የሚገኘው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በክልላችን በሚገኙ ዞኖች፣ ልዩ ወረዳዎችና በክልል ማዕከል ደረጃ በልዩ ልዩ ዝግጅቶች ሲከበር ቆይቷል። በዛሬው ዕለት ደግሞ ክልላዊ ማጠቃለያ በዓላችንን ዘመናት በተሻገረ ሀገር በቀል እውቀት ታግዘው የባህል መድኃኒት በመልቀም በመቀመምና በመጠቀም ጥበብ በሚታወቁት በየሞሽ ቀዬ በማክበር ላይ እንገኛለን። እንኳን አደረሳችሁ። ክቡራትና ክቡራን፣ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ እየተከበረ የሚገኘው 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሀሳብ ልዕልና በመመራት ለብሔራዊ ጥቅምና ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዲሞክራሲና የአካታችነት ባህል እሴቶችን በማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። አገራዊና ክልላዊ መግባባትን ለማጠናከር ወንድማማችነትና እህትማማችነት ከፍ ለማድረግ የሚያግዙ የአብሮነት እሴቶችን ለማሳደግ የጋራ ትርክት ግንባታን ለማጎልበት ዝግጁነታችንን የምናድስበት ነው። የምንከተለው ህብረ ብሔራዊ ፌዴራሊዝም ስርዓት ውጤታማ እንዲሆንና የሀገረ መንግስት ግንባታው ቅቡልነት ከፍ እንዲል በምክክርና በውይይት ላይ የተመሰረተ ሀገራዊ መግባባትን ማጠናከር ያስፈልጋል። ህገ መንግስቱንና ህገ መንግስታዊ እንዲሁም የህግ የበላይነትን ማክበር ማስከበር ከመላው ዜጎች የሚጠበቅ ኃላፊነት ነው። በዓሉ የጋራ እጣ ፋንታችንን ብሩህ ለማድረግ የሚያስችል የአስተሳሰብና የድርጊት አንድነትን የሚያጎለብቱ የጋራ መግባባትን የሚያጸኑ ጉዳዮች ላይ የምንመክርበት ነው። ጥልቅና ዘርፈ ብዙ ብዝሃነት ማዕከል በሆነችው ሀገራችን ኢትዮጵያ ዲሞክራሲያዊ ህብረ ብሔራዊ አንድነትና አካታችነትን ማስተናገድ የሚችል ህብረ ብሔራዊ ዲሞክራሲያዊ ፌዴራል ስርዓት እንዲጎለብት አስቻይ ሁኔታዎችን ማጠናከር አስፈላጊ ነው። ይህንን ታሳቢ በማድረግ የዜጎች ግንዛቤ ተሳትፎ ከፍ የሚያደርጉ የአስተምሮት ስራዎች ማጠናከር ይጠበቃል። በአጠቃላይ በዓሉን ስናከብር ለዲሞክራሲያዊ ባህል ማበብ፣ ለሀገራዊ መግባባት መጠናከር፣ ለህገ መንግስት መርሆች ድንጋጌዎች መከበርና ለህገ መንግስታዊ መጽናት የጋራና የተናጠል ኃላፊነታችንን ለመወጣት ቃላችንን እያደስን ዝግጁነታችንን እያጠናከርን ሊሆን ይገባል። የተከበራችሁ የክልላችን ህዝቦች፣ የብሔር ብሔረሰቦችና ሕዝቦች ቀን በዓል ስናከብር በቤተሰብ፣ በማህበረሰብ፣ በክልልና በሀገር ደረጃ
ብልጽግናን እውን ለማድረግ የሚያስችል የሐሳብና የተግባር አንድነትን ለማጠናከር ለጋራ ህልማችን ስኬት ምሰሶ የሆነውን የጋራ ትርክትን ለማጽናትና ቃላችንን እያደስን መሆን ይኖርብናል። የማዕከላዊ ክልል ህዝቦች በአንጻራዊነት አዳዲስ ለውጦችን ፈጥሮ ከመተግበር አኳያ የተሻለ ተሞክሮ፣ የቢዝነስ የሥራ ፈጠራ ልምድ ያዳበሩ ህዝቦች ናቸው ማለት ይቻላል። የሀብት ፈጠራና ቆጥቦ ኢንቨስት የማድረግ ልምዳቸውም መልካም ነው። በመሆኑም እነዚህና ሌሎችም ማህበራዊ እሴቶች ልምዶችን በማጠናከር የአካባቢያቸውን ጸጋ በማልማት ምርትና ምርታማነትን ለማሻሻል የምግብ ሉዓላዊነትን ለማረጋገጥ መትጋት ይጠበቃል። አገራችን ኢትዮጵያ በልዩ ልዩ ስብራቶችና በታላላቅ ተጨባጭ ተስፋዎች ታጅቦ በማንሰራራት ጉዞ ላይ በምትገኝበት ምዕራፍ እየተከበረ የሚገኘው የሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል የክልሉ ህዝቦች ህብረታቸውን፣ ትጋታቸውንና ውጤታማነታቸውን ከፍ እንዲያደርጉ የሚያነሳሳ መልካም አጋጣሚ በመሆኑ እድሉን በአግባቡ ልንጠቀምበት ይገባል። የክልሉ መንግስት የየደረጃው የአመራር ስርዓትን በማጠናከር በሁሉም ዘርፎች በፈጠራና በፍጥረት ቅኝት ምርትና ምርታማነትን ለማሻሻል የህብረተሰቡን ተጠቃሚነት ለማሳደግ የተጀመረውን ጥረት አጠናክሮ ይቀጥላል። የገቢ አማራጮችን በማስፋት የህግ ተገዥነትን በማጠናከር የተሻለ ገቢ ለመሰብሰብ በትኩረት ይሰራል። የሥራ ባህልን ለማሳደግ የሥራ ዕድሎችን ለማስፋትና የዜጎችን ገቢ ለማሻሻል አበክረን እንሰራለን። የኑሮ ውድነትና የዋጋ ንረት ጫናን ማቃለል፣ ከተማና ከተሜነትን ማዘመን፣ የቱሪዝምና የኢንዱስትሪ ልማትን ማስፋፋት፣ የከተማና የገጠር ኮሪደር ልማትን ማጠናከር ከክልሉ መንግስት የትኩረት መስኮች መካከል ጥቂቶች መሆናቸውን በዚህ አጋጣሚ እየገለጽኩ የየደረጃው አመራርና መላው የክልል ህዝባችን ተሳትፏችሁን፣ ድጋፋችሁን አጠናክራችሁ እንድትቀጥሉ ጥሪ አቀርባለሁ። አብሮነትን፣ ሰላምና የጋራ ልማትን አደናቃፊ ጉዳዮችን በጋራ እንድንታገላቸው አሳስባለሁ። በማዕከላዊ ኢትዮጵያ ክልል አስተናጋጅነት የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል የተሳካ ለማድረግ የጀመራችሁት እንቅስቃሴ ተጠናክሮ እንዲቀጥል እጠይቃለሁ። አመሰግናለሁ። መልካም በዓል።